ፍቅረኛዬ ነው። ሀገራችን ኢትዮጵያ ውስጥ ከኢሎን መስክ የሚበልጥ ባለሀብት ተገኝቷል። እዚሁ ሀገራችን ኢትዮጵያ ውስጥ ማለት ነው። ከዚህኛው ወደዚህኛው እንዴት? ሰላም ቤተሰብ እንዴት ቆያችሁ? በሌላ አዳዲስ እና አነጋጋሪ ቪዲዮዎች ተመልሻለሁ። ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳትዘነጉ። እናንተ ላይክ ባደረጋችሁት ቁጥር ቪዲዮውን ያወጣዋል። ላይክ በማድረግ ጀምሩ። አዳዲስ ከሆናችሁ ደግሞ ለዚህ ቤት ሰብስክራይብ መደረግ እንዳይረሳ። እኔ ከዚህ እናንተ ካላችሁበት ሀሳብ አስተያየታችንን አብረን እንቀጥላለን ማለት ነው። ዳይ ወደ ቪዲዮአችን ከዚህኛው ወደዚህኛው እንዴት? ደነገጠች። ራሱ በቃ ራሷን ማመን አቃታት። ደስ ብሎኛል። ደስ ስላለሽ ደስ ብሎኛል። አይ ድህነት እኮ ተቀየርሽ። እሺ ደስ አለኝ። እኔ ራሴ ደግሞ አለቅሰው ደስ አለኝ። ደስ ስላለሽ ሰሞኑን በጣም አነጋጋሪው ቪዲዮ ነው ይሄኛው ቪዲዮ። አነጋጋሪ የሆነበት ምክንያትም ደግሞ እንደዚህ በመሆኔ ጉዳት ይሰማኛል። ጥርሴ መልኬን ብቻ ሳይሆን ማንነቴንም ጭምር ቀምቶኛል። ፈገግ ማለት ለሰዎች ቀላል ቢሆንም ለእኔ ግን ከባድ ነበር። ከዚህም አልፎ ልጆቼን እንኳን ትምህርት ቤት ማድረስ እስኪያቅተኝ ዝም ብዬ የቤት ውስጥ ቁጭ ብዬ ነበር የማሳልፈው። በተለይ የልጆቼን ጥያቄ እንዴት መመለስ እንዳለብኝ ግራ ይገባኝ ነበር ሁሌ። እናቴ ለምንድን ነው እንዲህ የሆንሽው እያሉ ይጠይቁኛል እና በዚህ ሰዓት ምን መመለስ እንዳለብኝ ራሱ ግራ ይገባኝ ነበር። ከራሴ ከሰው ብሎም ከማህበረሰቡ እንድሸሽ አድርጎኛል። የሰው ልጅ ተስፋ እስካለው ድረስ አንድ ቀን መቀየሩ አይቀርም። እዚሁ ሀገራችን ኢትዮጵያ ውስጥ ከኢሎን መስክ የሚበልጥ ባለሀብት ተገኝቷል። እዚሁ ሀገራችን ኢትዮጵያ ውስጥ ማለት ነው። እንዴት ነው? ምንድን ነው? ማን ነው? 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ እግዚአብሔር አመስግኑልኝ። ቢሊዮን አይደለም ምክንያት አካውንት ላይ የስ አንተ ቦስኪ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ተሸክም ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸው ስማ ከላይ ምንድን ነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298796 ናውጅላችሁ ማያራሴታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ። እሺ ምንድን ነው የሚባለው ነው አሁን? ጋይስ ሌላ ጉዳይ አይደለም። አትሊስት እንደዚህ ቀሽም ናችሁ። እንደዚህ አትሊስት ምንድነው ትንሽ እንኳን ጥሩ ድርሰት አጽፉ። ድርሰት እንኳን በና ድርሰት የሚጽፍ ሰው ኦ ማይ ጋድ ወደ ግራሱ ምን ይባላል? እሺ ከላይ አማኑኤል መደብር ይላል። ከታች ደግሞ ተመልከቱ። በዚህ መጀመሪያ G+1 ነው እንዴ ብዬ ነበር ያሰብኩት፣ ግን አይደለም። የላይኛው እንደ መስኮት ነው። ስጋ ቤት ከስር ማለት ነው። እናትና ልጅ ራይት እንደኔ ፍቅረኛ ነው። የምርሽ ነው? ኧረ እባክሽ ቤተሰብ
አንተ ለኔ ፍቅረኛ ጭራሽ ተቆጣችሁ እንጂ አክስትህ ወይም እናትህ አይደለም። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ባለፈው ዕለት ማታ የሚገርም ኤምኤምኤ ፋይት ተመልክተናል። ለሶስት ወር ፎክረውብን 3 ደቂቃ ባልሞላ ጊዜ ውስጥ አሳይተውናል። አሁን ደግሞ ሴዶ ማርሻል እኔ ገጥመዋለሁ ማንም ማሳየት ይችላል እያለ ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። ለኛ ክብር ብለህ ማለት ነው። በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይ እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ። እንግሊዝ ሀገርም ፋይተር ነው ማለት ነው። ይሄ ፋይታል ማለት ነው። ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጠው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። እኔ ከአሁን በኋላ የሚያወራ ሰው በፍጹም ማለት ምክንያቱም አይተናል የወሬን ውጤት እና ሴዶን ምን ትመክሩታላችሁ? ያሸንፍ ይሆን? እስቲ አብረን የምናየው ይሆናል። ግን ከዛ በፊት ምን ትመክሩታላችሁ እናንተ? የቱ ጋር ቢይዘው የሚያሸንፈው ይመስላችኋል? ሀሳባችሁን ከታች ኮሜንት። አርቲስት ያሬድ ነጉ፣ ሰይፉ ፋንታሁን፣ አረጋኝ ወራሽ፣ ጸጋይ ነው። እሺ ማንዴላም አለ። ሰሞኑን እንደሚታወቀው የአርቲስት በቃ ሰርግ በሰርግ ሆኗል። ሁሉም እንጃ እንዴት ነው ግጣም በግጣም ሆኗል። ሁሉም ሰው ግጣም እያገኘ ነው እና አርቲስት ያሬድ ነጉም በዚህ መልኩ ሊሞሸር ነው ማለት ነው። መልካም ጋብቻ በሏቸው። ኮሜንት ላይ የገባችሁ አቶል በጠቅላላው የዛሬው ቪዲዮአችን ይሄንን ይመስል ነበር። ሀሳብ አስተያየታችሁን ከታች አስቀምጡልኝ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውን እስካሁን ላይክ ሳታደርጉ ስትመለከቱ ከነበረ ዶንት ፎርጌት ቱ ሂት ዘ ላይክ በተን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ።